ይኸውልሽ ሰሞኑንማ ጭራሽ በበላው በጠጣው ቁጥር በቃ ይሄ የመጨረሻ ጉርሻሽ እኮ ነው አጣጥሚው በደንብ ትለኛለች። ሲጀመር እኮ እንደ ሽሩ ጉዷ ሙሽራ የምትመስለዋ ኒና ነች። ቆይ ምንድን ነው የምትተባበሩብኝ? እኔ ራኬብ አትሂጂ ትለኛለች ብዬ ነው እንጂ ሄድ ነበር። ወይ ኒና አንቺ መደፍረሽ ይሄን አታደርጊው። እናውቃለን እኮ አንወሻሻ። ምነው ምሩዬ ዝም አልሽ? ምንም ተጫወቱ እየሰማችሁ ነው። እና በቃ አሁን እጂ ዘፈኑ ልክፈቷ። አረ እና አባይተኝ እንጂ አትረብሻቸው ተይ እንዴ። የአንድ ልጃቸው አንቺ ሰርግ አይደል እንዴ? አዎ ሂጂ ክፈችው። ና እናንተ እኮ ክፈችው እና እንመጣለን። እሺ እንዴ ሰኒ ምን ሆነሽ ነው? ኒና እኮ አይደለም በይ ብለሻት እንዲሁም የባሰባት ናት። አዎ ደግሞ መሽቷል። የተኛ ሰው መረበሽ ነው የሚሆነው። ራኪ ሶፋ ላይ ነው የተኛችው። ሄዳ ቆሎዋን ስገፍላት እንደተራበ ውሻ ጭሯን ቆልፋ ትተኛለች። አለምዬ ኧረ እባክሽን ቶሎ ውጪ። እንዴ አለምዬ እንዴት አባቱ ነው ውበቱን የደፋብሽ? እባክሽ እንዴት እንደምታምሪ። እንዴት ነው አዳራሹ ሄደ ነበረ? እንዲች ብለህ እንዳታስብ ከናውም ጋር ሄደን የመጣ ነው። ሁሉም ነገር ፏ ብሏል። ባይሆን አንተ ለጭፈራው ተዘጋጃ። እንዴ ለእሱም አያሳስብም። አስተማማኝ ትከሻ ያለ ሰማ። ኒና እኮ እዛ ስቀውጠው ነው ያደረችው ብታይ። እንዴ እንዴት አትቀውጥ? ከሳምንት በፊት እኮ ነው መዘጋጀት የጀመረችው። ባይሆን እዛ ሞቅ ሞቅ አድርገውታል። ተበልጠናል። እሺ ማሚ በቃ እዛው ሰዓቱ ሲደርስ አዳራሹ እንሄዳለን። ትቸኩያለሽ። በዛ ላይ ደግሞ በቃ ወሬ በጣም ትወጃለሽ። እሱን አስተካክሽ። ይናይ በቃ ተመስገን አምላኬ እዚህ ያደረስከኝ። ይገባለት ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እንደምታውቁት የክራና የነ ጽናት ሰርግ በጉጉት የምንጠብቀው ሰርግ ደርሷል። በጣም ደስ የሚል ሰርግ ነበረና እውነት በጣም እንጃ እውነተኛ ትክክለኛ ቢጋቡ ብዬ ነው የማስበውና ደስ ስል ነበር እውነት ለመናገር ማለት ነው። ፍቅራቸው በቃ ለነገራቸው ደስ ይላል እና የነሱ ሰርግ ይሄንን ይመስላል። ጽናት እንግዲህ በጉጉት የጠበኩትኝ ሀሳቤ ሳላስበው የተመኘሁት ነገር ሆኖልኛል ብላለች። በጣም ደስ ብሏታል። ክራም እንደዛ። ሊና ደግሞ በሰርግሽ ላይ በጣም ነው የምታስቀኝ። እሷ ግን በሰርግሽ ላይ እንደው ባል እንኳን ካገኘው ምናምን እያለቻት ነበረ። ምንድነው የሚጎለኝ ምናምን ትላታለች። የሆነ ተረተችባት። ምንድነው የሚጎለኝ ምናምን አለቻት ጽናትን። ጽናት ደግሞ ሌላ ነገር የሚጎልሽ ነገር የለም ትቾኪያለሽ፣ ተረጋጊ ምናምን አለቻት።
እውነት በጣም ደስ የሚል ሰርግ ነበር። ሰርጋቸው ደመቅ ያለ ነው። በእውነት እውነት ቢሆን ብዬ ነው የተመኘሁት። እኔ እውነት ለመናገር የእውነት ሰርግ ቢሆን በጣም ደስ ይል ነበር። እውነት ቢጋቡ ነው የምለው እኔ ቢጋቡ ነው የምለው። እና እዚህ ጋር ደግሞ የናኦሚ አባት እንግዲህ ያው እሱ ለኪራ አባቱ ነው በጣም እንትን እያለ ነው መስተንግዶ ላይ እምሩ እያጎረሰችው ነው። እውነት በጣም ደስ ይላል። እነኚህ ቤተሰብ እኔ እንጃ ብቻ በጣም ደስ የሚል ድራማ ነበርና ይህ ነገር ወደ እውነት ቢዞር አሪፍ ነው። ናኦምና ምሩን ቢጋቡ አሪፍ ነበርና ናኦም አባትየውን እያጎረሰ ነው። አባትየው እንግዲህ ያው ሽር ጉድ እያለላት ነው ለእንትና አባት ቦታ ሆኖለት ለኪራዬ ብቻ በጣም ደስ ይላል። ያው ሰርጋቸው ላይ መጨረሻ ላይ ትንሽ የሆነ እንትን ተፈጥረዋል እንጂ እዚህ ጋር ደግሞ እንትና ብርቄና እንትና ነበር ስሙ ያንትና የበዛብኝ ጓደኛ ብርቄ እንትን ያቺ እንትና ደውይልኝ ብላ ደወለችበት። ከዛ ተሰማ መጣ። ተሰማና ብርቄ በጣም እንደሚዋደዱ ታውቃላችሁ። ውሽማዋ ነውና ድንገት እንትን መንገድ ላይ መኪና ሲሻገሩ እንትን ሲሉ ተገናኝተው ነበርና ከዛ በኋላ ብርቄ ለተሰማ ደውላ ተሰማ ሰርግ ቤቱ እንዲገባ ተደረገ። በዛብኝ ደግሞ ተከለከለ። እንዴት ተከለከልኩት ምናምን እያለ ስናደድ ነበርና በዛብኝ በዛ የተነሳ እንግዲህ ሰርጉ ላይ የተፈጠረውን አይታችኋል። ልክ ሙሽሮቹ ሊወጡ ስል እንትና ምሩን አማማት። ከዛ ምሩን ሲያማት ምራቱ የናኦም እናት ሄዳ ምንድነው ልጄ ምንድነው ነካሽ ምናምን አለቻት። በዚህ መሀል ነው እንግዲህ እንትናና ራኬብና ናቲ ደግሞ ናቲ ምግብ ሊወስድ ሄዶ እዛ ምግቡ ጋር እየተጨቃጨቁ ነበር። በዛሬ ቀን እንኳን አንጨቃጨቅ ሰሞን ይለናል ምናምን እያለችው ነበርና ራኬብ ላይ እንደሚፈራት ነው ግራ የሚገባኝ። በጣም ነው የሚፈራት ራኬብን ናቲ በጣም ይፈራታል። ብታስፈራ ልጅም አይደለችም። ግን እሱ እንግዲህ ያላቸው ኬዝ በፊት እሷ ባገባችው እንትን ባሏ ጋር ነው መሰለኝ ናቲ ጓደኛ እንደተረዳሁት ከሆነ አሁን አንጨቃጨቅ በዛሬ ቀን አለችው። በዛብኝ ደግሞ እዚህ ጋር ቆሞ እየፎከረንን ምንድን ነው የሚጎለኝ? እኔ ለምንድን ነው ሰርግ ቤት ያልገባሁት? እንዴት እኔ ተከለከልኩ እያለ እየተቆጣ ነበርና እዛ በእንትናና ተሰማና ብርቅዬ ደግሞ ተገናኙ። እዚህ ጋር ተገናኝተው የሆድ ወዳቸውን እያወሩ ነው። እና በዚህ መሀል ነው እንግዲህ ምሩ ስትታመም እንትና ይሄ ልጅ ቅዱሴ ስሟ ይያዝልኝ ብዙ ጊዜ ማለት ነው። የናሆም እናትና ቅዱሴ ምሩ ጋር ይሄዳሉ። እነኚህ ደግሞ የሆድ ወዳቸውን እያወሩ ነበር። በዚህ መሀል ነው እንግዲህ በዛብኝ በንዴት ገብቶ እንትን አንድ ላይ እንሁን ምናምን ይላታል። እንትና ማለት ነው አንድ ላይ እንሁን እኔ አንቺን ብዬ ነው የመጣሁት ምናምን ይላታል ተሰማ። እሷ ደግሞ አይ እያለችው ነበርና እኔ አንቺን ብዬ መጥቼ ምናምን መጨረሻ ላይ እሺ ብለዋለች። አሁን እንሂድ እዛ እንትን ሰርግ እንትኑ ጋር ማለት ነው አለችው። እዚህ ጋር ደግሞ እንቡጤና እንትና ናቲ እንቡጤ በር ላይ መቱኝ ምናምን እያለችው ነበር ለናቲ። መጋኛ መቶሽ ይሆናል ምናምን አላት። ማንም አልመታሽም መጋኛ ነው የመታሽው
ምቀኛ መቶሽ ይሆናል ምናምን እያላት የተጨቃጨቁ ነበር። እና በዚህ መሀል ነው እንግዲህ አቶ በዛብኝ መጥቶ ሙሽሮቹ ልክ ሊወጡ ስል በዛብኝ ይመጣና ረብሻ ያነሳል። እዚህ ጋር እንግዲህ ሙሽሮች እየወጡ ነው። አቶ ናኦሚ ምንም የሰማ ነገር የለም። ግራ ደግሞ ለናኦሚ የመኪና ቁልፍ ነው መሰለኝ የሰጠው። የመኪና ቁልፍ ሰጠው ሄድና መኪና አስነሳ ብሎት ነው እንግዲህ ናኦሚ ምሩ እንደታመመች አላየ። ምሩ እዛ ጋር ቁጭ ብላለች፣ አሟታል እሷን። እዚህ ማለማናው ምንም የሰማ ነገር የለም። የምሩ መታመም በዚህ መሀል ናሆም ሄደዋል መኪና ለማስነሳት። ሙሽሮቹ ያው እየጨፈሩ ነው። በጣም ደስ የሚል ደመቅ ያለ ሰርግ ነበረና እውነት በጣም ደስ ይላል። በጣም አምሮባቸዋል። የሙዚ ልብስ ራሱ እግዚአብሔርን እኔ በጣም ነው የተመቸኝ። እና ያው ልጆቹ ቆንጆች ናቸው እና በጣም ደስ የሚል ሰርግ ነበር እውነት ቢሆን ኖሮ ማለት ነው። እንግዲህ እዚህ ጋ ነው ያው ችግር የተፈጠረው። ናሆም እናት ሄደች ምሩ ጋር፣ ቅዱሴም ደግሞ ቆሞ እያያት ነበር። ከዛ ወደ እሷ ሄዶ ምሩን እንትን እያሏት ነው። እና በዚህ መሀል ነው እንግዲህ አቶ በዛብኝ እንትን ሁለቱን አንድ ላይ ያገኛቸው። በጣም ያስፈራል እግዚአብሔርን። እዚህ ጋር በጣም ነው እኔ እንጃ እውነት መስሎኝ በጣም እየፈራሁት ነበር። በጣም እንትን እያለ ነበር እና በጣም በቃ ደንግጧል። እንትናም አለቀሰች። አንዴ ብቻ እድል ስጠኝ ላውራክ ምናምን እያለች